እንግዲህ ተናገረ ከተባለ እንግዲህ ተናገረ ነው አይደለም እንዴ? አም ሶሪ ምናምን ይላል። ምንድን ነው የሚያወሩት? ልክ ደግሞ እንደ እውቀት ነው። በቃ የእውቀት ጫፍ እንደደረሰ ተናገረ ከተባለ አወቀ ማለት ነው። አወቀ ማለት ደግሞ አሰበ ማለት ነው። አሰበ ማለት ደግሞ ስለምንድን ነው የምታወሩት? ስለምንድን ነው እያወራን ያለን? ስለ እግዚአብሔር ነገር እያወራን በእኛ ደረጃ ዝቅ አድርገን አዝቅተን እኛ አንድ ነገር እኛ አንድ ሰው ከተናገረ መቼም የሚያስብ ነው። ከተናገረ አካል አለው፣ ከተናገረ እውቀት አለው ምናምን። ይሄ እኛ ሰፈር ነው። ይሄ እኛ ሰፈር ነው። ወደ እግዚአብሔር ስታመጣ ደሙም ይናገራል። ስለዚህ ያንን ዴፊኒሽን የሰፈር ዴፊኒሽናችንን ወስደን ደሙም ላይ አፕላይ እናድርግ። ከተናገረ እውቀት አለው ማለት ነው። እውቀት ካለው ጭንቅላት አለው ማለት ነው። ጭንቅላት ካለው አካል አለው ማለት ነው እያልን እንሂድ ካለን አይሆንም። እና እንደዚህ አይነት አስተማሪዎች መጽሐፍ ቅዱስን በሙሉ ያጠኑ አይደሉም። በከፊል የሆነች ቦታ አጥንተዋል። በቃ በዛ መንገድ ነው የሚኬደው ማለት ነው። እሱ መንገድ ትክክል አይመጣም። ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ስለዚህ አሁን ቅንድቦቹ በቃ ብላችሁ አሁን የእግዚአብሔርን ቅንድብ የሆነ የሕክምና ባለሙያ አድርጋችሁ እንዴት ልታደርጉ? የአንተ ሰፈር ቅንድብ እዚህ ጋር አያመልጥም። እንዲያውም አሁን ብዙ አይጠቅምም ብለው አንዳንድ እህቶቻችን ሙልጭ አድርገው ላጭተውት በጥቁር ቀለም ተቀይረውታል። እንዲያው መኖሩንም አናውቅም። አንዳንድ እህቶቻችን እንደዛ ጀምረዋል። እኛ ሰፈር እንደሱ ነው። እግዚአብሔር ጋር ግን የሚመረምር ነው የእግዚአብሔር ቅንድብ ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር እጅ ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር ጣት ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር እስትንፋስ ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር ቀንድ ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር ዓይኖች ተብሎ ይገለጻል። እነዚህ ሁሉ የሚያሳዩት ሌላ አካል እንዳናደርገው የተደረገ ጥንቃቄ። መንፈስ ቅዱስ ሌላ ፐርሰን ቢሆን ኖሮ እነዚህ ምሳሌዎች ልክ አይደለም። ሌላ አጽናኝ እልክላቸዋለሁ የሚል ጥቅስ ጠቅሶ ሌላ አካል ነው የሚል ትርጉም ማስተማር ትክክል አይደለም። መንፈስ ቅዱስ ሌላ አጽናኝ እንጂ ሌላ አካል ስላልሆነ የሚሄደውም እኔ ነኝ አለ፣ የምመጣውም እኔ ነኝ አለ። እኔ እሄዳለሁ፣ እኔ እመጣለሁ። ግን አይነበብም። አሁን ሰው በሙሉ እስቲ ኢየሱስ እሄዳለሁ ያለበት ቦታ አለ ብትሉ በሙሉ አዎ እሄዳለሁ ብሏል። እኔ የምመጣው እኔ እሄዳለሁ እኔ የምመጣው ይላል። እንደዛ አይል። እሱ የሐዋርያት ቤተክርስቲያን አማኞች ጥቅስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 የለም እናንተ መጽሐፍ ላይ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ነው የሚያልቀው። 28 የለውም ሌላ ቦታ ላይ። ዛሬ የምናገረው ስለ መንፈስ ቅዱስ ነው። ስለ መንፈስ ቅዱስ በዮሐንስ ወንጌል ላይ የተጻፈ ቃል አለ። እሱን በማንበብ ነው የምጀምረው። ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ የሚል ቃል አለ። ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ እና ሌላ አጽናኝ ይሰጣችኋል ይላል። ስለ መንፈስ ቅዱስ የተነገረ ቃል ነው። መጽሐፍ ቅዱስ መንፈስ ቅዱስን ሌላ አጽናኝ ብሎ ነው እንጂ የተናገረው ሌላ አካል አላለው። አንዳንድ ጊዜ የተሳሳተ ትርጉም በመስጠት ያልተባለን ነገር በማንበብ አሁን ሌላ አካል መሆኑን ማስረጃ አናሳያችሁ ተብሎ ሌላ አጽናኝ ነው እንጂ ሌላ አካል አይደለም። እግዚአብሔር ይመስገን። መንፈስ ቅዱስ ሌላ አጽናኝ ነው እንጂ ሌላ አካል አይደለም። ይህንን የምናውቅባቸው መንፈስ ቅዱስን ሌላ አካል ማድረግ መጽሐፍ ቅዱሳዊ አይደለም። ያንንም ደግሞ ሌላ አካል እንዳናደርግ መጽሐፍ ቅዱስ ለመንፈስ ቅዱስ የተጠቀመባቸውን አንዳንድ ሀሳቦች ከእግዚአብሔር ቃል እያወጣን ለማሳየት እሞክራለሁ። ለምሳሌ ምን የሚል ቃል አለ? በሕዝቅኤል መጽሐፍ ላይ ሕዝቅኤል ምዕራፍ 8 ላይ ቁጥር 1 ላይ እንደዚህ ይላል። በስድስተኛውም ዓመት በስድስተኛው ወር ከወሩም በአምስተኛው ቀን
በቤቴ ተቀምጬ ሳለሁ የይሁዳ ሽማግሌዎች በፊቴ ተቀምጠው ሳሉ በዚያ የጌታ የእግዚአብሔር እጅ በላይ ወደቀች ይላል። የጌታ የእግዚአብሔር እጅ በላይ ወደቀች። የጌታ እግዚአብሔር በላይ ወደቀች የሚለው ምንድን ነው የሚያመለክተው? እዚሁ ሕዝቅኤል መጽሐፍ ላይ ምዕራፍ 11 ቁጥር 5 ላይ ራሱ ሕዝቅኤል ይናገረዋል። እግዚአብሔር ይመስገን። ምን ብሎ ይናገራል? የእግዚአብሔር መንፈስ ወደቀብኝ እንዲህም አለኝ፣ እግዚአብሔር እንዲህ ይላል ብለህ ተናገር። የእስራኤል ቤት ሆይ ይህን ነገር ተናግራችኋል፣ እኔም የልባችሁን ሐሳብ አውቃለሁ ይላል። እግዚአብሔር ይመስገን። ስለዚህ የጌታ የእግዚአብሔር እጅ ወደቀችብኝ ብሎ በሕዝቅኤል 8:1 ላይ የተናገረውን ሕዝቅኤል ምዕራፍ 11 ቁጥር 5 ላይ የጌታ የእግዚአብሔር መንፈስ ብሎ ያስቀምጠዋል ማለት ነው። ስለዚህ መንፈስ ቅዱስን የእግዚአብሔር እጅ ተብሎ ይገለጻል በመጽሐፍ ቅዱስ። ለምንድን ነው የሚጠቀመው ምሳሌ ራሱ መንፈስ ቅዱስን ለማሳየት የሚገልጸው አገላለጽ ሌላ አካል እንዳይሆን ሌላ አካል ተደርጎ እንዳይታሰብ አድርጎ ነው የሚገልጸው። እግዚአብሔር የተመሰገነ ይሁን። እጅ የሁለንተና ክፍል ነው እንጂ ሌላ አካል አይደለም። እጅ የሚባል አካል ሊኖር አይችልም። ስለዚህ መንፈስ ቅዱስን ሌላ አካል አድርገን እንዳናስቀምጠው ምን አድርጎ አመጣው? የእግዚአብሔር እጅ አድርጎ አመጣው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር እጅ አለ። ሌላ አካል ሆኖ ቢሆን ኖሮ መጽሐፍ ቅዱስ ለመንፈስ ቅዱስ የሚሰጡ መንፈስ ቅዱስን ለመግለጽ የሚሰጡ ምሳሌዎች አካልን የሚያሳዩ እንጂ መሆን የነበረባቸው የሁለንተናን ክፍል የሚያሳዩ ሆኖ ሊገለጹ አይችሉም ነበር። ሌላም ቦታ ላይ ብናይ ለምሳሌ ኢዮብ መጽሐፍ ምዕራፍ 34 ላይ ይህንን ነገር ልክ አይደለም የምትሉ ጥያቄም ያላችሁ ሰዎች እድል ስለምሰጣችሁ ትንሽ ታገሱኝና ገብታችሁ ማስረዳት መወያየት ይቻላል። ሕዝቅኤል መጽሐፍ ኢዮብ 33 ላይ ምን ይላል? ቁጥር 4 አሁንም እስቲ ለመንፈስ ቅዱስ የሚሰጠው መንፈስ ቅዱስን እንዴት እንድናስብ ነው የተጻፈው በእግዚአብሔር ቃል ውስጥ የሚለውን ነገር ነው የምናየው። ኢዮብ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እዚህ ጋር ደግሞ ሁሉን የሚችል የአምላክ እስትንፋስ ብሎ አመጣ። እስትንፋስ ሌላ አካል ሊሆን አይችልም። የሁለንተና ክፍል ነው እንጂ እስትንፋስ ሌላ አካል አይደለም። ወይም ደግሞ የአንድ ሁለንተና ሌላኛው መገለጫ ነው እንጂ ሌላ አካል አይደለም። እግዚአብሔር ያ እግዚአብሔር የምንለው ሁሉን የሚችል አምላክ የሚገለጥበት የራሱን ከህዝብ ጋር የሚያገናኝበት ሌላኛው መገለጫ ሆኖ ነው የምታገኙት እንጂ ሌላ አካል አይሆንም። እስትንፋስ ነው። ሁሉን የሚችል የአምላክ እስትንፋስ ለምን ይለዋል ሌላን አካል? እንዴት እስትንፋስ አካል ይባላል? ወይም ደግሞ አካል እንዴት እስትንፋስ ይባላል? ሌላ ራሱን የቻለ አካል የራሱ ፐርሰን የሆነን አንድ ሌላን ፐርሰን በራሱ ፐርሰን ሆኖ የሚኖርን ለምን እስትንፋስ ይባላል? ስለዚህ ሌላ ፐርሰን እንዳናደርግበት ሌላ አካል እንዳናደርግበት የሚጠቀማቸው መጽሐፍ ቅዱስ መንፈስ ቅዱስን ለመግለጽ የሚጠቀምባቸው መገለጫው አነጋገሮች አይፈቅዱም። አንድ አይደለም፣ ሁለት አይደለም፣ በጣም ብዙ ጊዜ መጽሐፍ ቅዱስ ውስጥ እያየን እንሄዳለን። መንፈስ ቅዱስን ሌላ አካል እንድናደርገው መጽሐፍ ቅዱስ አይፈቅድም። ሌላ ደግሞ ሉቃስ ወንጌል ምዕራፍ 11 ላይ ይህንን ከዚህ በፊትም አይተነዋል። ልጨምርላችሁ። ሉቃስ ምዕራፍ 11 ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው መጽሐፍ ቅዱስ የሚል። ማንም ነው። ማንም ማለት ነው። ስኮላር የለም፣ ወንድ የለም፣ ሴት የለም፣ ተመራማሪ ነኝ የለም፣ መጽሐፍ የጻፈ የለም፣ ምናምን ያርኩ ነኝ የለም። ማንም ምዕመን ነኝ የለም፣ ሰባኪ የለም። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ይላል አንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ። ማንም ነው የሚለው። እግዚአብሔር ይመስገን። ስለዚህ እከሌ እንደፈለገ እንዲናገር አይፈቅድም። እከሌ ከሆነ እንደፈለገ ይናገር ችግር የለም የሚባል ነገር የለም።
ሉቃስ ምዕራፍ 11 ቁጥር 19 ላይ እኔስ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል ይልና ቁጥር 20 ላይ ሉቃስ ምዕራፍ 11 ቁጥር 20 ላይ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። አሁን አጋንንትን የማወጣው በምንድን ነው አለ? በእግዚአብሔር ጣት ነው አለ። ምንድን ነው ይሄ የእግዚአብሔር ጣት ብላችሁ ብትሉ እንግዲህ ወንጌል አንዱ ጥሩ ነገሩ ምንድን ነው? አንደኛው ወንጌል ሌላኛውን የወንጌል ክፍል ይፈታዋል። ስለዚህ ተመሳሳይ ታሪክ የተጻፈበትን የማቴዎስ ወንጌል ምዕራፍ 12ን ብትከፍቱ ማቴዎስ ወንጌል ምዕራፍ 12 ላይ የእግዚአብሔር ጣት ማለት የሆነ አንድ ከጣቶች ክፍል አንደኛው ማለት አይደለም። የእግዚአብሔር ጣት ማለት ምን ማለት ነው? እዚህ ማቴዎስ ወንጌል ምዕራፍ 12 ቁጥር 27 ላይ እኔስ በብዔልዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል ይልና ቁጥር 28 ላይ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ፣ ስለዚህ የእግዚአብሔር ጣት ብሎ መጽሐፍ ቅዱስ የሚያመጣው ምንድን ነው? የእግዚአብሔርን መንፈስ ነው። ስለዚህ መንፈስ ቅዱስ የእግዚአብሔር ጣት ተብሎ ተገልጿል። መንፈስ ቅዱስ የእግዚአብሔር እስትንፋስ ተብሎ ተገልጿል። መንፈስ ቅዱስ የእግዚአብሔር እጅ ተብሎ ተገልጿል። እግዚአብሔር ይመስገን። የተገለጠባቸውን እነኚህ መንፈስ ቅዱስን ለመግለጽ የተጠቀመባቸውን መጽሐፍ ቅዱስ የተጠቀመባቸውን ቃላቶች ብታዩቸው አንዳቸውም ሌላን አካል ወይም ሌላን ፐርሰን የሚያመለክቱ አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስ የእግዚአብሔር ጣት ተብሏል። መንፈስ ቅዱስ የእግዚአብሔር እስትንፋስ ተብሏል። መንፈስ ቅዱስ የእግዚአብሔር እጅ ተብሏል። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ በራእይ መጽሐፍ ምዕራፍ 5 ላይ በወስዳችሁ ራእይ መጽሐፍ ምዕራፍ 5 ላይ አሁንም የእግዚአብሔር መንፈስ ሌላ አካል ወይም ሌላ ፐርሰን እንዳይደረግበት በጣም ጥንቃቄ የተሞላበት አገላለጽ ነው የሚጠቀመው። መንፈስ ቅዱስን ለመግለጽ የተጠቀመባቸውን ቃላቶች እየሄዳችሁ ማየት ትችላላችሁ። አሁን እዚህ ላይ ደግሞ ምን ይላል? ራእይ መጽሐፍ ምዕራፍ 5 ላይ እግዚአብሔር የተመሰገነ ይሁን ቁጥር 6 ላይ ምዕራፍ 5 ቁጥር 6 በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት ይላል። 7 ቀንዶችና 7 ዓይኖች ነበሩት። እንግዲህ ዓይን የሚባልም ነገር አሁን እንግዲህ እዚህ ጋር ደግሞ ክርስቶስን ነው የሚያመጣው። ክርስቶስ በአካል ነው ያለው። እግዚአብሔር ይመስገን። አሁን በብሉይ ኪዳን የምንገልጻቸው ቅድም ስንገልጻቸው የነበሩ ነገሮች እግዚአብሔር መንፈስ ነው፣ በመንፈስነት ነው። እዚህ ግን አሁን ክርስቶስ በስጋ ከተገለጠ በኋላ ካረገ በኋላ የተጻፈ ነው። ምን አለው ተብሎ 7 ቀንዶች አሉት ተባለ፣ 7 ዓይኖች ተባለ። ዓይን ሌላ አካል ሊሆን አይችልም። አሁን የ7 ቀንዶችና 7 ዓይኖች የተባሉት ምንድን ነው ብትሉ እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ነው። እግዚአብሔር ይመስገን። ስለዚህ ዓይኖች ቀንዶች የሚባለው ቀንድም ከአካል የሚወጣ ነው እንጂ ሌላ አካል አይደለም። ቀንድ የሚባል ሌላ አካል የለም። በማንም ነገር ላይ በማንም ላይ ቀንድ የሚባል ነገር ወጣ ከተባለ ያ ቀንድ የዛ የወጣበት አካል ነው። ባለቤቱ ያ የወጣበት አካል ነው እንጂ ቀንድ የሚባል ሌላ አካል የለም። ስለዚህ መንፈስ ቅዱስን ምን ብሎ አስቀመጠው? እዚህ ጋር ደግሞ የኢየሱስ ክርስቶስ ቀንድ አድርጎ አስቀመጠው ማለት ነው። ከኢየሱስ ክርስቶስ የሚወጣ ቀንድ ሆኖ ተቀመጠ፣ ዓይን ሆኖ ተቀመጠ። ስለዚህ ሌላ አካል ማድረግ አይቻልም ማለት ነው። እግዚአብሔር ይመስገን። ስለዚህ መንፈስ ቅዱስን እስትንፋስ ብሎ ያመጣዋል፣ እጅ ብሎ ያመጣዋል፣ የእግዚአብሔር እጅ ብሎ ያመጣዋል፣ የእግዚአብሔር ጣት ብሎ ያመጣዋል፣ ቀንድ ብሎ ያመጣዋል። እግዚአብሔር የተመሰገነ ይሁን። ዓይን ብሎ ያመጣዋል። እነዚህ ሁሉ ስታዩቸው ራሱን የቻለ ሌላ አካል ራሱን የቻለ ሌላ ፐርሰን እየተደረገ የሚገለጸው ነገር በጣም የተሳሳተ ነው። ሌላው ስለ መንፈስ ቅዱስ ስናጠና ማየት ያለብን ነገር ምንድን ነው? ይሄ አካላዊ ወይም አካልና አካላዊ የተለያየ ነገር ነው። አሁን አካላዊ የሚባለው ይሄ ፐርሰኒፊኬሽን የሚባል ነገር አለ። የእግዚአብሔር
የእግዚአብሔር ነገሮች አሁን የኛ አይደለም። አያችሁ፣ እግዚአብሔር ነው፣ ስለ ፈጣሪ ነው የምናወራው እና የፈጣሪ የሆኑ ነገሮችን በጣም ብዙ ጊዜ በመጽሐፍ ቅዱስ ውስጥ ፐርሰኒፋይድ ይደረጋሉ። ማለት ፐርሰኒፊኬሽን ይባላል። ልክ አንድ ፐርሰን ያለው ነገር የሚያደርገው አገላለጽ ሊገለጽ ይችላል። የእግዚአብሔር አንዳንዴ ሌሎችም ነገሮች እንደሱ አሉ። ለምሳሌ መንፈስ ቅዱስ ይናገራል። መንፈስ ቅዱስ ይናገራል ማለት ግን ሌላ አካል ነው ማለት አይደለም። አንዳንዴ አሁን መጽሐፍ ቅዱስን በጥልቀት ያላጠኑ አንዳንድ ሰዎች ተናገረ ካለ የሚናገር ከሆነ ያስባል ማለት ነው። የሚናገር ከሆነ ጭንቅላት አለው ማለት ነው። የሚናገር ከሆነ እውቀት አለው ማለት ነው። የምናወራው እኮ ስለ እግዚአብሔር መንፈስ ነው። የምንናገረው ስለ መጽሐፍ ቅዱስ ነው። ለምሳሌ አንድ ጥቅስ ላሳያችሁ ለምን እንደዚህ እንደምን ዕብራውያን መጽሐፍ ምዕራፍ 12 ላይ ዕብራውያን ምዕራፍ 12 ምን የሚል ቃል አለ? ዕብራውያን መጽሐፍ ምዕራፍ 12 ከቁጥር 22 ጀምሮ ቶሎ አንብብላችሁ ጊዜያችን እንዲበቃል። በሰማያት ወደ ተጻፉ ወደ በኩራት ማህበር ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማይቱ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ ስሟት፣ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል ይላል። ኦኬ፣ የሚናገር ደም ደሙ ይናገራል። የሚናገር ከሆነ ጭንቅላት አለው። የሚናገር ከሆነ እውቀት አለው። እንግዲህ ደም የሚባል አዋቂ አካል ልንፈጥር ነው ማለት ነው። ይናገራል። የኢየሱስ ነው የእግዚአብሔር ሲሆን የእኛ ሰፈር ደም ላይናገር ይችላል። መጽሐፍ ቅዱስ ውስጥ ያለ ግን ይናገራል። አነጋገሩ እኔና እናንተ እንደምናስበው ፍጥረታዊ ላይሆን ይችላል፣ ግን ይናገራል ተብሎ ተጽፏል። ይናገራል ስለተባለ ብቻ አካላዊ ማድረግ አንችልም። ቅድም የተነገርናቸው አካል ካልሆነ አካል ማድረግ አንችልም። ፐርሰኒፋይድ ግን ሆኗል። ፐርሰኒፊኬሽን ተጠቅሞበታል። ለአንድ ፐርሰን የሚሰጥን አገላለጽ ይጠቀምበታል። ለደሙ ሰጠው። የሚሻለውን የሚናገር ደም ተባለ። እዚህ ወደ መጽሐፍ ቅዱስ ስንመጣ፣ ወደ ፈጣሪ ስንመጣ መንፈሱ ብቻ አይደለም የሚናገረው፣ ደሙም ይናገራል። ደሙ ብቻ አይደለም የሚናገረው። እግዚአብሔር የተመሰገነ ይሁን። ደሙ ብቻ አይደለም የሚናገረው። የኢሳይያስ ምዕራፍ 30 ላይ ኢሳይያስ ምዕራፍ 30 ቁጥር 27 ላይ እነሆ የእግዚአብሔር ስም ከሚነድ ቁጣ ከሚንቦገቦጉም ጢስ ጋር ከሩቅ ይመጣል። ከንፈሮቹም ቁጣን የተሞሉ ናቸው። ምላሱም እንደምትባላ እሳት ናት። እስትንፋሱም አሕዛብን በአጥፊ ወንፊት ሊነፋቸው እንደሚያጥለቀልቅ እስከ አንገትም እንደሚደርስ ወንዝ ነው እያለ ይናገራል። የእግዚአብሔር ስም ከንፈር አለው። የእግዚአብሔር ስም ምላስ አለው። የእግዚአብሔር ነው። ይኸውን ፐርሰኒፊኬሽን ነው እንጂ ስም የሚባል አካል ደግሞ ልንፈጥር አይደለም። የእግዚአብሔር ስም ምላስ ያለው ስም አለ ማለት ነው። የእግዚአብሔር ስም ከንፈር አለው ማለት ነው ብለን ሁለት ከንፈር ለእግዚአብሔር ስም፣ አንድ ምላስ ለእግዚአብሔር ስም ፈጥረን ሌላ አካል አይደለም። ይሄ ፐርሰኒፊኬሽን ነው። ለአካል የሚሰጥ ነገር፣ አካል ላለው ነገር የሚሰጥን ነገር ለእግዚአብሔር ለሆነ ነገር ይሰጣል መጽሐፍ ቅዱስ። ይህንን ማጥናት ያስፈልጋል። ይህንን ማወቅ ያስፈልጋል። ይህንን ሳታውቁ አስተማሪ ሆናችሁ ለራሳችሁም ተሳስታችሁ ምዕመኖችንም የሚማሩ ንጹህ የእግዚአብሔርን ቃል ማወቅ የሚፈልጉትንም ሰዎች ልክ እንደ በጣም በሚያሳዝን ደረጃ ማሳሳት ትክክል አይደለም። የእግዚአብሔር ነገር
በዚህ መንገድ ሊገለጽ ይችላል። የእግዚአብሔር መንገድ በዚህ መንገድ ተገለጸ ማለት ራሱን የቻለ አካላቶች ተፈጠሩ ማለት አይደለም። የእግዚአብሔር ስም ስለሚናገር አካል ነው ማለት፣ የእግዚአብሔር ደም ስለሚናገር አካል አለው ማለት አይደለም። እግዚአብሔር የተመሰገነ ነው። የእግዚአብሔር ቅንድብ እኮ ይመረምራል ይላል መጽሐፍ ቅዱስ አይደል? የመጽሐፍ ቅዱሳችሁን ብትከፍቱ አይ ቲንክ መዝሙረ ዳዊት 11 ቁጥር 4 ላይ የእግዚአብሔር ነው። የእናንተን ነቅላችሁ ብትሞክሩ ይሆናል ማለት አይደለም። ከኛ ጋር ማቀላቀል የለብንም። የእግዚአብሔር ለብቻው ነው መጠናት ያለበት እና የእግዚአብሔርን ከሰው ጋር የሰውን ከእግዚአብሔር ጋር እያቀላቀሉ አሁን ለምሳሌ እንግዲህ እኔ ተናገረ ከተባለ እንግዲህ ተናገረ ነው አይደለም እንዴ? አም ሶሪ ምናምን ይላል። ምንድን ነው የሚያወሩት? ልክ ደግሞ እንደ እውቀት ነው። በቃ የእውቀት ጫፍ እንደደረሰ ተናገረ ከተባለ አወቀ ማለት ነው። አወቀ ማለት ደግሞ አሰበ ማለት ነው። አሰበ ማለት ደግሞ ስለምንድን ነው የምታወሩት? ስለምንድን ነው እያወራን ያለን? ስለ እግዚአብሔር መንፈስ እኮ ነው እያወራን ያለን። ስለ ኢየሱስ ክርስቶስ ደም እኮ ነው እያወራን ያለን። ስለ እግዚአብሔር ስም እኮ ነው የምናወራው። ስለ እግዚአብሔር ነገር እያወራን በእኛ ደረጃ ዝቅ አድርገን አዝቅተን እኛ አንድ ሰው ከተናገረ መቼም የሚያስብ ነው። ከተናገረ አካል አለው፣ ከተናገረ እውቀት አለው ምናምን። ይሄ የኛ ሰፈር ነው። ይሄ የኛ ሰፈር ነው። ወደ እግዚአብሔር ስታመጣ ደሙም ይናገራል። ስለዚህ ያንን ዴፊኒሽን የሰፈር ዴፊኒሽንን ወስደን ደሙም ላይ አፕላይ እናደርግ ከተናገረ እውቀት አለው ማለት ነው። እውቀት ካለው ጭንቅላት አለው ማለት ነው። ጭንቅላት ካለው አካል አለው ማለት ነው እያልን እንሂድ ካለን አይሆንም። እና እንደዚህ አይነት አስተማሪዎች መጽሐፍ ቅዱስን በሙሉ ያጠኑ አይደሉም። በከፊል የሆነች ቦታ አጥንተዋል። በቃ በዛ መንገድ ነው የሚኬደው ማለት ነው። እሱ መንገድ ትክክል አይመጣም። ሉቃስ ማነው መዝሙረ ዳዊት 11 ላይ ያለውን ላንብብላችሁ እስኪ። መዝሙረ ዳዊት ምዕራፍ 11 ላይ ይህንን አይደለም፣ ይሄ ትክክል አይደለም፣ እንደዚህ አይደለም፣ መጽሐፍ ቅዱስ ውስጥ ፐርሰኒፊኬሽን የለም፣ ደሙም አካል ስላለው ነው፣ በቃ ከተናገረ አካል አለው ማለት ነው ብላችሁ የምታስቡና በዛ መንገድ መተርጎሙ ትክክል ነው ያዋጣል የምትሉ ወገኖች ካላችሁ ጊዜ ሰጣችኋለሁ፣ ታስረዱናላችሁ። መዝሙረ ዳዊት 11 ላይ እግዚአብሔር ይመስገን ምን የሚል ቃል አለ? በቅንፍ 11 ቁጥር 4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ስለዚህ አሁን ቅንድቦቹ ብላችሁ አሁን የእግዚአብሔርን ቅንድብ የሆነ የሕክምና ባለሙያ አድርጋችሁ እንዴት ልታደርጉ? የእግዚአብሔር ነው የተባለው። የአንተ ሰፈር ቅንድብ እዚህ ጋር አያመልጥም። እንዲያውም አሁን ብዙ አይጠቅምም ብለው አንዳንድ እህቶቻችን ሙልጭ አድርገው ላጭተውት በጥቁር ቀለም ተቀይረውታል። እንዲያውም መኖሩንም አናውቅም። አንዳንድ እህቶቻችን እንደዛ ጀምረዋል። በሌላ አካባቢ ያሉ ወገኖቻችን ሙልጭ አድርገው አጥፍተውት በጥቁር ቀለም ነው የሚሻለው ብሎ ተቀይሯል። እንዲያው እኛ ሰፈር እንደሱ ነው። እግዚአብሔር ጋር ግን የሚመረምር ነው የእግዚአብሔር ቅንድብ ተብሎ ይገለጻል። እግዚአብሔር የተመሰገነ። ስለዚህ እንደዚህ አይነት ነገር እንዳለ ተናገረ ስለተባለ መንፈስ ቅዱስ ይናገራል ስለተባለ ሌላ አካል፣ ደሙ ይናገራል ሲባል ሌላ አካል፣ ስሙ ይናገራል ሲባል ሌላ አካል፣ ስንት አካል ልትፈጥሩ ነው እንደዛ እየተሆነ። ስለዚህ ይሄ ስለ መንፈስ ቅዱስ በደንብ አለመጠናቱን የሚያሳይ ነገር ነው የሚሆነው። እግዚአብሔር የተመሰገነው። ስለዚህ ለዛሬ መንፈስ ቅዱስ ሌላ አጽናኝ የተባለው ለዛ ነው። መንፈስ ቅዱስ የእግዚአብሔር እጅ ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር ጣት ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር እስትንፋስ ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር ቀንድ ተብሎ ይገለጻል። መንፈስ ቅዱስ የእግዚአብሔር ዓይኖች ተብሎ ይገለጻል። እነዚህ ሁሉ የሚያሳዩት ሌላ አካል እንዳናደርገው የተደረገ ጥንቃቄ ነው። ምክንያቱም ቀንድ ሌላ አካል ሊሆን አይችልም። ራሱን የቻለ ቀንድ የሚባል አካል አይኖርም። የለም። ቀንድ የሁለንተና ክፍል ነው እንጂ ቀንድ የሚባል ሌላ አካል አይን መንፈስ ቅዱስን አይን የተደረገው ሌላ አካል እንዳናደርገው እግዚአብሔር የተመሰገነ።
መንፈስ ቅዱስ ጣት ተብሏል። ጣት ለብቻው አካል ሊባል አይችልም። ጣት ራሱን የቻለ አካል ራሱን የቻለ ፐርሰን የሚባል ጣት አይኖርም። ስለዚህ ምሳሌዎቹ ሊሰጡም አይገባም ማለት መንፈስ ቅዱስ ሌላ ፐርሰን ቢሆን ኖሮ እነዚህ ምሳሌዎች ልክ አይደለም። እግዚአብሔር የተመሰገነ። ስለዚህ መንፈስ ቅዱስ ሌላ አጽናኝ ነው፣ ሌላ አጽናኝ ነው እንጂ ሌላ አካል አይደለም። ስለዚህ ሌላ አጽናኝ እልክላቸዋለሁ የሚል ጥቅስ ጠቅሶ ሌላ አካል ነው የሚል ትርጉም ማስተማር ትክክል አይደለም። እግዚአብሔር የተመሰገነ ነው። ለምንድን ነው ለምን ሌላ አካል ሳይሆን ሌላ አጽናኝ ለምን ተባለ ስንል አጽናኝ ሆኖ የሚመጣው ማን ነው? የሚመጣው አጽናኝ ሆኖ የሚመጣው አሁን መንፈስ ቅዱስ ምን ይሆንላቸዋል ተባለ። አሁን እዚህ ላይ ሌላ አጽናኝ ይሰጣቸዋል ተባለ። ከዛ መጽሐፍ ቅዱስን እዛው ላይ ከፍታችሁ ምን ይላል? መንፈስ ቅዱስ ይመጣል ተባለ። ከዛ ምን ይላል? እዚህ ምዕራፍ 16 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት እነግራቸዋለሁ፣ እኔ እንዲሄድ ይሻላቸዋል። እኔ ባልሄድ ግን አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላቸዋለሁ አለ። ስለዚህ ይመጣል፣ አጽናኙ ይመጣል አለ። እግዚአብሔር ይመስገን። የሚሄደው እኔ ነኝ አለ፣ የሚመጣው አጽናኙ ነው አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ስታነቡ አያችሁ መንፈስ ቅዱስ ሌላ አካል አለመሆኑን የምታዩት በዚህ ነው። ሌላ አጽናኝ ነው እንጂ ሌላ አካል አይደለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ እሄዳለሁ ይላል ኢየሱስ። እኔ እሄዳለሁ ወደ እናንተም እመጣለሁ አለ። አሁን መንፈስ ቅዱስን ራሱን የቻለ አካል ያደረጉ ሰዎች ምንድን ብሎ ነው የሚያስተምሩን? የሚሄደው ኢየሱስ፣ የሚመጣው ግን ሌላ አካል ነው ብሎ ነው የሚያስተምሩን። ኢየሱስ ክርስቶስ ግን መንፈስ ቅዱስ ሌላ አጽናኝ እንጂ ሌላ አካል ስላልሆነ የሚሄደውም እኔ ነኝ አለ፣ የምመጣውም እኔ ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 እኔ እሄዳለሁ ወደ እናንተም እመጣለሁ። ስለዚህ ወደኛ የሚመጣው ማን ነው? እኔ ነኝ አለ። የሚሄደው ማን ነው? እኔ ነኝ አለ። እግዚአብሔር የተመሰገነ ነው። ለምንድን ነው የሚሄደው እሱ የሚመጣውም እሱ ለምን ሆነ? ዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ስለዚህ እኔ ወላጆች እንደሌላቸው ልጆች አልተዋችሁም፣ አስተምሬያቸው ዝም ብዬ አልሄድም። በምድር ላይ ያለ በአካል ነበር ሲያጽናናቸው የነበረው። ከሄደ በኋላ ግን በመንፈሱ ያጽናናቸዋል። ስለዚህ ምን ተባለ? አሁን በአካል እያለ ያለውን ማጽናናትና አሁን ደግሞ ከሄደ በኋላ መንፈሱን ልኮ ሲያጽናና ሌላ አጽናኝ ተባለ። በመንፈሱ ሲመጣ በማይታይ ሁኔታ ሲገኝ ሌላ አጽናኝ ተባለ። ግን የመጣው ማን ነው? ራሱ ነው። በስጋ ሳይሆን በመንፈስ ነው። እግዚአብሔር የተመሰገነ ነው። ስለዚህ ያ በመንፈስ የመጣበትን አመጣጥ ሌላ አጽናኝ ተብሎ ተገለጸ። የሄደውና የመጣው ግን ሌላ አይደለውም። እኔ ነኝ ያለ። እኔ ሄዳለሁ፣ እኔ እመጣለሁ። ግን አይነበብም። አሁን ሰው በሙሉ እስቲ ኢየሱስ ሄዳለሁ ያለበት ቦታ አለ ብትሉ በሙሉ በቃ በተለይ እንደዚህ አይነት ሚዲያዎች ላይ አዎ ሄዳለሁ ብሏል። እኔ የምመጣው እኔ ሄዳለሁ እኔ የምመጣው ይላል። እንደዛ አይል። እሱ የሐዋርያት ቤተክርስቲያን አማኞች ጥቅስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 የለም እናንተ መጽሐፍ ላይ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ነው የሚያልቀው። 28 የለውም ሌላ ቦታ ላይ። የሐዋርያት ቤተክርስቲያን የምትጠቀምበት መጽሐፍ ቅዱስ ላይ ብቻ ነው ዮሐንስ ወንጌል ምዕራፍ 14 እስከ ቁጥር 28 የሚሄደው እንጂ ሌላው ቦታ ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ያበቃል። ምክንያቱም ቁጥር 28 ካለው ምን ሊመጣ ነው? እኔ እሄዳለሁ ወደ እናንተም እመጣለሁ። የሚሄደውም እሱ የሚመጣውም እሱ ሊሆን ነው። ስለዚህ ከዚህ መልስ ያለው ክፍል አያስፈልግም ማለት ነው። እኛ ደግሞ የሚያስፈልግና የማያስፈልግ የሚባል የመጽሐፍ ቅዱስ ክፍል ሊኖረን አይችልም። መጽሐፍ ቅዱስን ሁሉንም
ነው የምንቀበል። እግዚአብሔር የተመሰገነ። ስለዚህ ለዛሬ ይህንን ላርግና ሳምንት እቀጥልበታለሁ። መንፈስ ቅዱስ ሌላ አጽናኝ ነው እንጂ ሌላ አካል አይደለም።